ያሻግረናል። ይሄ ወደ መብርሃን ዛሬ በበቃ በ3 ሰዓት ውስጥ የተሳደብኩት የስድብ ብዛት በጣም ይችላል። 45ኛው ደቂቃ ላይ ጃክ ፍሌቸር ላሚን ያማላችን ማለት አስገባለን። እግዚአብሔር አያቃችሁ ልጆቹን ጋጣና አካዳሚ ግዴታ ማስገባት አለበት ሰው ስለጎደል ስለተባለ እንዴ ዘርግዚ እግዚአብሔር ይሄ እኔ መድኃኒዓለም አማርኛ ራሱን ይጠፋኝ ማለት ዘርግዚ እኮ ሲያናድድ ነበር ግን የሚቀጣጣው በእኛ 3 ነጥብ ነው እንዴ ታውት ብሉን እኔ ፐርፎርማንስ ነው እና ይላል እዚህ ትምህርት ቤቴ መማማሪያ ነው እንዴ ምንድን ጃክ ፍሌቸር ማን ነው ፍሌቸር ለምን ከደጋፊ መሃል እንደ አንድ መርጦ ዝም ብሎ ያስገባው አያቃቸውም ትሬኒንግ ላይ አያቃቸውም ዝም ብሎ ነው ያስገባው ማንታቱ ምናምን ዝም ብሎ እየጠራ ማስገባት ጀመረ እንዴ ማናቸው ምንድነው አባቱ አይመጥንም ለዚህ ለሚድፊልዱ አይደለም ይሄ አንድ ህፃን ጌታዬ ምን ብሎ ነው ለቃቅሞ ያስገባቸው እንዳናሸንፍ ነው እንዴ እኛኮ ዋናው ቡድን ያሉ ዩሮን በተቸው ከነዚህኮ በኋላ እንዲገባ አይደለም ከነዚህኮ ይሻላል እንዴ ይሄን መለየት ስራ ነው በመድኃኒዓለም ይሄ እንትና ይመጥናል ያሉ ማስተለፍ ስራ ነው ከሌላው ቁማራገጥ ነው ይጎዱ ከፈለጉ እንዴ በመድኃኒዓለም እግዚአብሔር ቀልድ ነው የተያያዘው በስመ አብ በርግጥ እየተማረ ነው ይማረብን እኛ በእኛ ጨጓራ ይማራል ወደፊት ስኬታማ ሊሆን ይችላል ምን አገባኝ ግን ወይኔ እግዚአብሔር ቲማዝ እንዴት ነው እኛ ምንሸነፍ መስሏችሁ ስትቋጥሩ ማለት ነው የራሳችሁ ቲም የተጣለ ጨዋታ ተጫውቶ ከወልቭስ ጋር ወጣ 20ኛ ላይ ካለ ቲም በፕሪሚየር ሊግ ታሪክ ሺት ከሚባለው ቲም ውስጥ ተጫውቶ አቸውጣ በሚደው ምን አይነት የተጣለ ክለብ ነው ይሄ ግን ኧረ በስመ አብ አሁን እናንተ አፍ ኖሯችሁ ከኛ ጋር ማውራት ትችላላችሁ ወይ ነው የተጣለ ክለብ ምንድነው እንደዚህ አይነት ጨዋታ የምትጫወቱት እኔ እኮ ማለት ነው ግራ ገባኝ እኮ ለምን የኛን ትታችሁ ራሳችሁ ላይ ፎከስ አታረው አሁን የኛን ባታዩና ለእናንተ ኢነርጂያችሁን ሴቭ አድርጋችሁ ብቋጥሩ ኖሮ ይሄን ጨዋታ ታሸንፉ ነበር ወልቭስን በሜዳችሁ ካላሽ ምንድነው የምታሸንፉት ምን አይነት የተጣለ ክለብ ነው ጭራሽ ማለት ነው ጭራሽ ቶፕ 5 ይናፍቃችኋል ቀጣይ ዓመት ሻምፒዮንስ ሊግ ጭራሽ አገቡ ኢሮፓ ሊግ ከገባችሁ ደስ ይበላችሁ ምን አይነት ቲም ነው አሞሪም አውት በሉ ወሬ አታብዙብኝ አንጃ አንጃ ተኩላውን አጣለው ወያሊሽን እንጃ ምን ይታወቀን ወያሊ ያንቺ ግን ከዘጠና ደቂቃ በኋላ በሜዳችን ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም የማንንም ፈልፈላ አይደለም በሜዳችን ከበክቱ ቲም 3 ነጥብ መውሰድ መቻል አለብን ይሄ የወልቭስ የተሻለ ቲም ሆኖ ሳይሆን የኛ አለመርባት የማንንም ለአጫም ጻል ሊሰብስቦ እኛ መቀለጃ ወልቭስ መጥቶ 1 ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞብን ሄደ ማለት ነው የሚጠበቅ ነው ምን እናድርግ እኔ አሁን አሰልጣኝ አሎክስም የሆኑ ተጫዋቾችን አሎክስ ምን እናድርግ ጓርቴንም ካስሜሮንም ነው አጣምረን የገባ ነው ከዛ ቀይረ የምታስገባው ሰው የለህም ምናምን ቻንሱ ክሬት በማን ይደረግ በማን በቃ ያልናፈቀኝ የለም ነው አማር ናፈቀኝ እነ ኒውካስትል ላይ አፈግፍገ ምናምን ነጥብ ትወስዳለህ 1 ጎል አስቆጥረ የሆነ ሴት ፒስ ኳስ ምናምን የሆነ ነገር ሞክረ አፈግፍገ ነጥብ ትወስዳለህ ከነ ወልቭስ ጋር ስትጫወት ግን እንደዚህ አይነት ነገር የለም ተጭናቸው ጎል ማስቆጠር ነው አይደለም በሜዳ ከሜዳም ውጪ ማለት ነው ልክ ባለፈው 4-1 እንዳሸነፍከው አሁን ግን ያለ ማድረግ የትኛው ሰው ቻንሱን ክሬት ያደርገው ልክ ኩኛ የሆነ ኳስ ይይዛል ሩጮ ምናምን ሰንጥቆ ለመግባት ምናምን ይሞክራል ከዛ ይዘለለ በቃ አላየንም ምንም ማድረግ አንችልም እዚህ በኋላም እንደዚህ ነው የምንለው እንደ የገቡትን ተጫዋቾች ምን ያጨራ የሆነ ማራቆ ባርዬ ምናምን ይገባል በቃ ምን እናደርገው ግራ ገባችሁ ለማንኛውም የሚመቻችሁ 20ኛ ደረጃ የሚገኘው ወልቭስ ዘንድሮ ምንም ጨዋታ አሸንፎ ማያውቀው ወልቭስ ማንቸስተር ዩናይትድን ነጥብ አስጣለው
ሩበን አሞሪም ተጫዋቾቹ አፍሪካ ዋንጫ ስለሄዱ ነው ስለተጎዱበት ነው የዚህኛ ተጫዋች የለውም ህፃናት ናቸው ቤንች ላይ ያሉት እያላችሁ ለሱ ምክንያት የምታቀርቡ ዩናይትድ ደጋፊዎች አይናችሁን ብትገልጹ ደስ ይለኛል። ባለፈው ኒውካስትልን ስናሸነፍ ስታደንቁት ነበረ ያለችውን ስኳድ ይዞ በቃ አላማው ማሸነፍ ስለነበረ የሆነ አላማ ያለው ጨዋታ ተጫውቶ ወጣ ነው ያላችሁ ነበር። ግን ኒውካስትሉ ጨዋታ 11 ቋሚ 11 ውስጥ ዛሬ የጎደለን ማውንት ብቻ ነበር። በአንድ ሳምንት ውስጥ ምን ተፈጥሮ ነው ከእንደዛ ከመሰለ አጫወት ወደ ጤና ቡድን የሚቀይረው? ቡድኑ ወልቭስ ማለት ህፃናቶቹ አንሰውም። ለዚህ ወልቭስ ከኒውካስትል የተሻለ ቡድን ሆኖብን አቀራረቡ ከኒውካስትል የተሻለ አቀራረብ ይዞብን መጥቶ ነው። የአባቴ አምላክ ማለት ነው አሳይቶ ይንሳ እግዚአብሔር ዶርጉ የተባለ ተጫዋች እግዚአብሔር አምላክ ልጅ የሚሆን ምንም ነገር አሳይቶ ይንሳ። ይሄን ትበላለህ ተጋጣሪው ጨጓራ ያለቀ ያደለው የሞቀው ሙቅ ያላምጣል ያደለው 4-0 ያሸንፋል። የኔዎች ጉድ እኔ አፈር ብሎ እኔ ምንም ባልልም 4-0 ያሸንፋችሁት ወልቭስ አሁን ምን ተገኝቶ ነው ማሸነፍ ያቃታችሁ? አሁን ምን ተገኝቶ ነው? እኔ ቆይ ምን ይሻለኛል? አሞሪም የተባልክ ሰውዬ ተጫዋች አቀይ ዶርጉ የተባልክ ሰውዬ አንተ የፓንት ላስቲክ እያደረክ ማያል ያደለው 4-0 አስቶን ቪላን ያሸንፋል። እኛ አንድ ጎል ማግባት አቅቶን እግዚአብሔር አምላክ ዳኛው ዶርጉ እግዚአብሔር አምላክ አሳይቶ ይንሳችሁ ነው። ምንም አይደለም። ሼር አድርጉ። ወይኔ ተቃጠል። እኔ አልገባኝም። በቃ ምን አይነት ማለት ምን አይነት ትወና ነው? ምን አይነት አክቲንግ ነው? እኔ በአንድ ሳምንት ውስጥ 2 የተለያየ ገጸ ባህሪ ማለት ነው። በአንድ ቀን ምርጦ ነው፣ በነጋታው ግሩም ኤርሚያስ እኮ እንደዚህ አይተውንም። ግሩም ኤርሚያስ እኔ ምንድን ነው አሁን እዚህ ቲም ላይ ወልቭስን ለመግጠም የሰፈር ቲም ተሰብስቦ አይበቃም? የሰፈር ቲም ማለት ነው ተሰብስቦ አይበቃም? እንኳን ሌላ ክሬቲቭ ተጫዋች ነበሩ ነው የሉም ማን የለም ምናምን ብሎ ማሰብ ራሱ እንዲህ ምንድን ነው ይሄ ቲም? ቆይ ምንድን ነው እንደዚህ? እኛ ሌላ ታሪክ ውስጥ ገብተን መጀመሪያ እዛ አርሰናል ተሸንፎ እኛ እዚህ ወልቭስን ቀጥቅጠን አሸንፈን ሴሌብሬት በቃ እንደ ልባችን ነገ ስንቦርቅ እንውላለን ብለን ጭንቅላታችንን አሳምነን ገባን። ይሄ የሆነው ተቃራኒ። እሺ ምንድነው አሁን? ምንድነው እዚህ ቲም ላይ ጎደለው ነው የምንለው? ማለት ምንድነው ነው ምን ሆኖ ነው በወልቭስ ጣለ ነጥብ የሚባለው እንዴ? ኒውካስትል ላይ ኧረ ወይኔ። ቆይ መጀመሪያ ማለት ነው ዘርክዚ ተጎድቶ ነው ወይስ ምንድነው? አላውቅም፣ ንገሩኝ የዩናይትድ ፋኖች። አግብቶ ጎል ሰከንድ ሃፍ በሌላ ሰው ቀይሮ አስገባው። አስወጣው። ፈርስት ሃፍ እንግዲህ ጎል አግብቶ ሰከንድ ሃፍ በሞራል በኮንፊደንስ ሊጮት የሚችል ዘርክዚን ሰከንድ ሃፍ ወጥቶ ነው የጀመረው። እንግዲህ ስታት ላይ እንዳየሁት ከሆነ ጨዋታ ሲያዩ የነበረው ያርሰናልን ነው። ከዛ ባለፈ ወልቭስ እንደውም የመጀመሪያ ቪክትሪውን አለማግኘቱ አመስግኑ። የምሬን ዩናይትድ እኮ ማለት አሁን ላይ የተገነጣጠለ ዶሮ እንደማለት ነው። በቃ የኒውካስትሉ ጌም ሸውዳችሁ ነው እንዴ? በአንድ ዶርጉ ጎል በሙድ ተከላክላችሁ ስለወጣችሁ እንዳይሸውዳችሁ። ምኑን አጣል ብላችሁ ሙሉን እንትኑን እኮ አጣል። ብሩኖ ፈርናንዴዝ፣ ምቤሞ፣ አማድ እንደሰማችሁ መጥፎ ውጤት ከወልቭስ ጋራቸው 2 ነጥብ በሊጉ እስካሁን በ18 ጨዋታ ያለውን ወልቭስ አለማሸነፍ ማለት ነው። እንዳላችሁበት ሁኔታ ምርጥ ውጤት ነው። ጎረቤት ተካኒ መስል በጠራራ ፀሐይ ጥሩምባ ካልነፉ ማንቸስተር ዩናይትድ ያራዳ ልጆች በሜዳቸው ሄዶ 4 አግብቶ እንዳልመጣ አሁን ደግሞ ምን እንደሆነ አላውቅም። በሜዳው ምን አይነት ኒውካስትልን ባፈዛ ደንግዝ 1-0 ጆሮን አቅምሶት መጥበቃ እንደ ቀልድ አይላቀቅም ምናምን ከአስቶን ቪላ ጋር ቆንጆ ጨዋታ ተጫውቶ ተሸነፈ። አረ ወልቭስ ላይማ 4 አግብቷል ጭራሽ ይብሳል ሲባል አሁን ደግሞ ምን እንደሆነ እኔ እንጃ። በገዛ ሜዳው ነጥብ ተጋርቶ ወጣ ነው ምን ያራዳልች። ምንድነው እየተኮነው ያለው ነገር? እሺ ተጫዋች ሄዷል እንዳንል ተጫዋች ሳይኖሩ ነው ኒውካስትልን አፈር ከድሜ አብልቶ ቁጭ አደረገው። ለወልቭስ ደግሞ ተጫዋችም ሊያስፈልግ አይገባም። በመከራ ታግሎ እኮ 3 ነጥብ ላይ ደረሰ ወልቭስ። ተረዳኝ። ምንድነው ነው ጆን ያለው? እኔ ምንም ስለ ማንቸስተር ለማውራትም አስቸጋሪ እኮ ነው ያራዳልች። በዚህ ነው ስትል በዛ ነው ስትል ላይ ነስል ያለው ሰውዬ ማለት ነው። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነው። በደም ሼር ኮፒ ሊንክ እየተደረገ እስቲ ሐሳብ ስጡበት። ይሄ ውጤት እንዴት ነው ይመጣዋል ጋይስ? ማንቸስተር ዩናይትድ አቻ ወጥቷል። ነገር ግን በደረጃ ሰንጠረዡ ግርጌ ላይ ከሚገኘውና ከዚህ ጨዋታ በፊት 2 ነጥቦችን ብቻ
በ18 ጨዋታዎች 2 ነጥቦችን ካሳካው ወልቭስ ጋር ነው እንግዲህ በሜዳ ኦልትራፎርድ 1-1 የተለያየው። ዩናይትድ በቃ ምንም የማይጨበት ቡድን ነው አውቃለሁ። በጣም በርከት ያሉ ምናልባት ከ7 ከ8 ተጫዋቾች በላይ በጉዳትና በአፍሪካ ዋንጫው እዚህ ጨዋታ ላይ መሳተፍ አልቻሉም። ነገር ግን ምንም ቢሆን ማለት ነው እንዳልኳችሁ የደረጃው ሰንጠረዥ ግርጌ ላይ የሚገኘው ወልቭስን በሜዳው አስተናግደ 1-1 መውጣት ለእኔ ፈጽሞ አይመጣውም። ባለፈው ያንን የመሰለ ፐርፎርማንስ ከኒውካስል ጋር በተለይ የመጀመሪያው አጋማሽ ከዛ ፊት በቪላ ሲሸነፉም የሚገርም ብልጫ ወስደው የሚገርም ጨዋታ አሳይቶ ነበርና በ19ኛው ሳምንት የእንግሊዝ ፕሪሚየር ሊግን ከወልቭስ ጋር 1-1 ለመለየት ተገደዋል። ዚርክዚ ያስቆጠራት ጎል ለዩናይትድ መሪ ማድረግ ብችልም ወልቭሶች እንግዲህ ኋላ ያስቆጠሩት ጎል አቻ ለመውጣት አስችሏቸዋል። ለማንኛውም ስላልተጠበቀው የማንቸስተር ዩናይትድ አቻ መውጣት እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይማንጂ በቃ እንደዚሁ እንደፈራ ነው ማለት ነው። እግዚአብሔርን ስለ በቃ የሆነ ያዘነብን ሰው የለም። ቶፕ 4 እንዳንገባ የሆነ ቦታ የሆነ የተቀበረ ነገር የለም። የሆነ ኳሱን ትተን ማለት ነው ውጣም ጢም የሆነ በቃ የሆነ መሰበር ያለበት ውጣም ጢም አለ ጋይስ እንጂ ቶፕ 4 ሁሌ ቶፕ 4 ልንገባስን በቃ ውስጥ እየፈራ እግዚአብሔርን ኒውካስልን በምን ተአምር አሸነፍን ስን በወልቭስ ነጥብ መጣላው ምን ይሉታል? አረ ቶፕ 4 ወይ በጣም ነው ያላደው እግዚአብሔርን። ግን ወልቭስ ማለት እኔ አሁን በዚህ ጨዋታ ማንንም መውቀስ አልፈልግም። ስለ ወልቭስ 4-1 ከሰጠናቸው በኋላ ራሳቸው ቀስ እያሉ እያሻሻሉ የመጡ ቲሞች ናቸው። አርሰናልን፣ ሊቨርፑልን እንዴት እንዳስጨነቁ አይተናል። እና ዩናይትድ ደግሞ በቃ የመጀመሪያ ፈርስት ሃፍ ተውት በጣም ንቀዋቸው ነበረ። ኢነርጂ ባዶ ነበር። ሰከንድ ሃፍ ግን ያቅማቸውን ሞክረዋል። አሁን የትኛው ተጫዋች ይወቀሳል? ላመንስ አሪፍ ነበር። እሱ ነው እንደውም ያዳነን እንጂ ተሸንፈንም ነበር። ማርቲኔዝ አሪፍ ነው። ሾው አሪፍ ነው። ዶርጉ አሪፍ ነው። ኡጋርቴ ኮንፊደንሱን አግኝቷል። በጣም ጥሩ እየተጫወተ ነው። ካዝሜሮ አሪፍ ነው። ዘርክዚ አግብቷል። ኩኛ ተንቀሳቅሷል። ሴስኮ ኮንፊደንሷን አታለች። በቃ እየሞከረች ነው። ግን ዳሎት ነው ጥሩ ያልነበረው። ከዛ በኋላ ኢነርጂያችንን ከፍ ለማድረግ ማንን እናስገባ? እነ ማንታቶን እነ ጃክ ፍሌቸርን ከባድ ነው። በቃ ቤንቻችን ራሱ አሪፍ አልነበረም። የመጨረሻው የዶርጉ ኳስ ብትገባ አሪፍ ነበር። ብቻ ከእንደነዚህ አይነት ጨዋታዎች ነጥብ ሳንሰበስብ ቶፕ 4 መግባት በጣም ከባድ ነው። ጃንዋሪ ላይ ዩናይትዶች ሊያስቡ ይገባል። አሁን ዛሬ ጎሜዝን አይታችኋታል አይደለ? በቃ የወልቭዝን ሚድፊልድ ማስፈረም አለብን እነዚህን ተጫዋቾች፣ ያለበለዚያ ቶፕ 4 ብንረሳው ነው አሪፍ። ጃንዋሪ ላይ ተፍ ማለት አለብን ልላችሁ ነው። ኮፒ ሊንክ፣ ሪፖስት፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ ይብኔ። በተከታታይ 11 ጊዜ ሲሸነፍ የነበረ ቡድን ነጥብ የሚያገኘው ነጥብ ማብረጃው እኛ ነን። ዩናይትድ ነው ቤተሰብ። በእውነት ይሄ የኛ ቲም ነው፣ ዩናይትድ ነው። ይሄ እውነት ይሄ እኮ ከመቃጠል አለፍን እኮ። እኔ እውነት በጣም ያስጠላል። በጣም ዘርክዚ እከካም በቃ እኔ አንድ ሰው ብቻ ነው ሙሉት። እኔ አላቅም። በወልቭስ ነጥብ ጣልን። በእውነት እከክ። እሺ ዩናይትድን ምኑ ጋር ነው የምታምኑ? ምኑ ጋር ነው? እኛ ማን ነው የረገመን? እኛ 4 ውስጥ እንዳንገባ ማን ነው የረገመን? ቼልሲ ነጥብ ጥሎልን። ኧረ በስመ አብ ወልድ፣ ኧረ በስመ አብ። ኧረ እባካችሁን፣ ወይ ለቃችሁ ውጡልን። ኧረ ምንድን ነው የሚባለው? እውነት በጣም ቡናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማን ነው እሺ አሁን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ እያወጣ በእነዚህ እርቅኔው ጋር ላይ ምናምን ቢጫሩ ባለየ በነፍኔ ምናምን። ኧረ በፈጣሪ፣ ኧረ ወይኔ፣ ኧረ ወይ እዚህ ጋር ደግሞ ሌላ ራስ ምታት በእናት እንጂ እኔ እኮ ቢያንስ እንኳን ማለት ነው ቼልሲ ነጥብ ጥሎ ነበረ እኮ ቢያንስ ነጥባችሁን አጥባችሁ ወደ 2 ነጥብ አጥባችሁ ከዛ አፕካሚንግ ጌሞችን አሸነፋችሁ ማለት ነው ቼልሲን ዩሮፓ ሊግ ታስገቡት ነበረ እኮ። ዩናይትድ ወዴት ሄደ? ወልቭስ ማለት እኮ ሁሉም ሲገልበ የነበረ ወራጅ ቀጠና ወራጅ በቃ የሆነ ቡድን እኮ ነው። ወይኔ አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳ ክብር ያለው አቻ እኩያሽ ነው ብዬ ነበርኩ። ወልቭስ እኩያሽ ነው፣ አክብሮሽ ብቻ መጫወት ነበረበት። ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ 1-1 ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያቡዬ ምናምን ትባያለሽ። ነገርኩሽ። ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ።
ግን እዛ ጋር አንቺ ጣልሽ ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም አንዳችን ነው የምናሸንፈው የዋንጫው ቡድን አሸነፈ የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል ኮንግራቹሌሽንስ ተርፊያንስ ትችላላችሁ በጣም ነው የምትችሉት ላስት ሲዝን እኮ ሆም አዌ ነበረ ውልቭዝ የገረፋችሁ እናንተ ተሻሽላችኋል ውልቭዝ ወርዶ ነው እንጂ እኩያችሁ ነው ውልቭዝ እኩያችሁ ነው እኔ ላይ በመቋጠር ሰዓትን ታባክናለህ ገና ላይፍን ታባክናለህ ላይፍን አንተ በመስኮት ቆመ ታየኛለህ እኔ ዋንጫ ስጎናጸፍ ማለት ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት ማለት